ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የተከዜ ቻናል ቤተሰቦች። ኢትዮጵያ የተሰኘ ያልታተመ ልቦለድ ትረካ እያቀረብኩላችሁ ነው። ደራሲ አዳነ ዘሩ። አቤል ቤት ውስጥ እንደገባ የዶክተር ዮሐንስን ንግግር በቴሌቪዥን ሲተላለፍ ተደመጠ። ዶክተር ዮሐንስ ንግግሩ ትንግርት ሆነበት። የተከበራችሁ የሕዝብ ተወካዮች ምክር ቤት አባላት፣ የተከበራችሁ የሀገራችን ሕዝቦች፣ ጥሪ የተደረገላችሁ እንግዶች፣ ክቡራትና ክቡራን፣ ዮር ኤክሰለንሲ ሌዲስ ኤንድ ጀንትልሜን፣ ሀገራችን ኢትዮጵያ በመንግስት አስተዳደር ስርዓቱ ሰላማዊ የስልጣን ሽግግር በምታከናውንበት በዚህ ታሪካዊ ቀን በተከበረው ምክር ቤት ፊት ቀርቤ ይሄን ታሪካዊ ቀን እና ታሪካዊ ንግግር ለማድረግ ስለበቃው የተሰማኝን ልዩን ክብር ለመግለጽ እሻለሁ። ከሁሉም አስቀድመን ለብዙ ዓመታት በሀገራችን የነበረው ፖለቲካ ያልተረጋጋ፣ ህዝቡን ያላረካ ነበረ። የሀገር ክብርና ብሔራዊ ጥቅም በተሻለ ሁኔታ ለማስጠበቅ ብለን ለሀገራችን ምሳሌ ሆነን ስልጣን ለመያዝ እየሞከርን ነው። በተመሳሳይ መልኩ የመንግስት ስልጣን ያለ እንከን እንደሚከናወን ማሳያም ነው። ስለዚህ ሀገራችን በተለያየ ጊዜያት በጦርነት ነውና ስልጣን የሚያዘው፣ አሁን ፍጹም ዲሞክራሲያዊ በሆነ ምርጫ ስልጣን የምታገኝበት ጊዜ ታሪካዊ ቀን ሆኗል። በታሪካችን በተለያዩ አጋጣሚዎች አዲስ የፖለቲካ ምዕራፍ የመጀመሩ እድሎችን አግኝተን ብዙዎችን በወጉ ሳንጠብቃቸው አመልጠውናል። አሁንም ይህ የስልጣን አዲስ ምዕራፍ የምንጀምርበት ሌላ ታሪካዊ እድል ነው። በመሆኑም በከፍተኛ የኃላፊነት ስሜት ልንቀጥልበት ይገባል። ኢትዮጵያ ለምለም ናት። ከፍ ባለ የሀገር ፍቅር መንፈስ ሰርተው የሚተጉ ልጆችን አስተምራለች፣ አበቅታለች፣ አፍርታማለች። ልጆቿ ወደ ቀደመ ክብሯ እንድትመለስ የህዝቧ ሰላምና መረጋጋት፣ ፍትህ እንዲሁም ዲሞክራሲ እንዲጠበቅ ሰላሟ ያለ አድሎ ለመላው ዜጎቿ ይድረስ ዘንድ በቁርጠኝነት እንሰራለን። ይደክማሉ። በሀገር ውስጥና በውጭ ሆነው ስለ ሀገር አንድነትና ሰላም፣ ስለ ፍትህ፣ እኩልነት እንዲሁም ስለ አገሪቱ ሁለንተናዊ እድገት ይጮሃሉ፣ ይሞግታሉ፣ ብዙዎቹም ይሞቱላታል። ይህ አቤት እውነቶች በአንድ በኩል በሀገራቸው ዘላቂ የተረጋጋና ሁሉን ህግ አቀፍ ህግ መንግስት ስርዓት መሰረት መጣያ እንዲሁም ከጊዜው የፖለቲካ ኢኮኖሚ፣ ማህበራዊና የሌሎች ሀገራት የውጭ ዲፕሎማሲ እኩል የሚጓዝ በህዝብ ፍላጎት ህዝብ አለቃውን አድርጎ የሚያገለግል ዲሞክራሲያዊ ስርዓት መገንባትን ያመለክታል። ማተኮር ያለብን ጉዳይ የተሻለች ሀገር ለሁላችን በመገንባት ላይ ዋናው ቁም ነገር ሀገራችን ከፍ ወዳለ ምዕራፋዊ ማሸጋገር፣ አንድነቱን ጠብቃ የምትቆይበት ሁኔታ በቀጣይነት እያረጋገጡ መሄድ ነው። ኢትዮጵያዊነት ያስተማረን እውነታ በጊዜያዊ ችግሮች ተሸንፎ መውደቅን ሳይሆን ፈተናውን ወደ ድልና መልካም አጋጣሚ ቀይሮ ድል መቀዳጀት ነው። ትናንት አባቶቻችን በመተማ፣ በማጨው፣ ባድዋ፣ በካራማራ አጥንታቸውን ከስክሰው ደማቸውን አፍሰው በአጥንታቸው ፍላጭ በደማቸው ፍሳሽ በስጋቸው ቁራጭ በክብርና በአንድነት ያቆሟት ታላቅ ሀገር ነቢዩ መሐመድ ኢትዮጵያን አትንኩ ያላት ሀገረ እግዚአብሔር፣ ነቢዩ ዳዊት ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች ያላት የራሷን ፊደል የቀመረች የራሷ የጊዜ አቀማመር እንዲሁም የጠፈር ምርምር ሁሉ የታደለች ታላቅ አገር አለችን።
ስለዚህም እድለኞች ነን። ውብ ሀገር፣ አኩሪ ታሪክ አለን። ቁርጠኛ ህዝብ አለን። እርስ በርሱ የሚዋደድ ህዝብ አለን። እናም በርካታ ዘመናትን የሚሻገር ታሪክ ያለን ታላቅ ህዝቦች መሆናን አውቀን ህብረታችን ለዓለም ምሳሌ መሆን እንደሚችልም አምነን ጠላቶቻችን እንዳንበረከክንም ተገንዝበን ሉዓላዊነታችን ጠብቆ ዛሬ ላይ ከመድረሱም በላይ የሌሎች ህዝቦችም የነጻነት ትግል አርአያ ሆነናል። ለካ ነጭ መሸነፍ ይችላል፣ ጥቁርም ማሸነፍ ይችላል ብለው የታሪክን ፍሰት የቀየሩ የነዛ የአድዋ አርበኛ ጀግኖች ልጆች መሆናችንም ማንም ሊያውቀው ይገባል። ማንነታችን እንዳይለያይ ሆኖ የተሰላሰለ እንዳይነጣጠል ሆኖ የተገመደ የተዋደደና የተገመደ እንዲሁም የተዋሃደ ነው። አዳራሹ በጭብጨባ ሲናጋ አቤል ቴሌቪዥኑን እያየ አብሮ ማጨብጨብ ጀመረ። መርገሳ ድንገት ወደ አቤል ቤት ዝው ሲል አቤል ብቻውን ያጨበጭባል። እዲያው ይሄ ዮሐንስ አንተ ጀግና ነው። የቃላት ካራቲው ወደር የለውም። ቃላትን እንደ ኮሪያ ሚሳኤል ነው አንተም የሆነ ጭፋችሁ። አድማጭና እርጋታ የሚነበብለት ድምፆቹስ ነጎድጓዳ አይደሉ እንዴ አለው። ግን እውነት ይህ ንግግር በተግባር ያው ሊሆን ሲል አቤል ጠየቀ። እሱን ወደፊት አብረን የምናየው ይሆናል አለ መገርሳ። እውነት ግን የደስ ያላቸው ሞገስና ልቅም ያለው አመለካከታቸው የውስጣቸውን አቅም፣ ችሎታ፣ አስተውሎት፣ ጥበብና እውቀት የመስተላቸውን ጥልቀትና ምጥቀት ፈጣሪ በፊታቸው እንዳነበበ ማራኪ ገጽታ ግርማ ሞገስን አልብሷቸዋል ሲል አቤል ወሬ ማጋነን ትችልበታለህ አለው መገርሳ። እውነት በዚህ ንግግራቸው የኢትዮጵያ ሕዝብ ተደምሞባቸዋል። ግን እኮ ሀገራችን ውስጥ ብዙ ችግር አለ። ይህን ችግር እንዴት መፍታት ይችላሉ ብለህ ታስባለህ? እንግዲህ መገርሳ የኢትዮጵያ የፖለቲካ ትኩሳት ከባህል የተወረሰና የተበተበን ሁለንተናዊ ድህነትን፣ ማይምነትን፣ ድንቁርና፣ ጉስቁልና የምዕራባውያን የፖለቲካ የኤከፋ ሳይንስ ፍልስፍና ተጽዕኖ ውስጥ የወደቀ ምሁራን ባለፉት ብዙ ዓመታት የገነገነው ዘረኝነትና ዘርፈ ብዙ ችግሮች ትልቅ ፈተና ሆነውብናል። ወዳጄ መገርሳ የሀገራችን ችግር ዘርፈ ብዙና ውስብስብ ነው። ዶክተር ዮሐንስ ታላቁ ችግር በሀገራችን በተለያዩ አካባቢዎች ብሔር መሰረት ያደረጉ ግጭቶች እየታዩ ነው። ይህ ደግሞ በዚህ መንግስት የሚጠቀሰው የመልካም አስተዳደር ችግርና የዞር ፖለቲካ ከጋኖ እንዲጮህ መደረጉና አንዳንድ ተቃዋሚዎች የዲሞክራሲ ግርዛት ያጠቃቸውና መሆኑና ሁሉም የዘር ፖለቲካን እንዳማራጭ መያዙ ትልቅ የሀገሪቱን ፈተና እና ደንቃራ ነው። ይህ ችግር ግን ከህገ መንግስት የሚጀምር አይመስልም ወዳጅ? ፈገግ እያለ ጠየቀው። መገርሳ ሁሌም ፈገግተኛ ነው። የሚያበሳጭ ነገሮች እንኳ በፈገግታ ነው መልስ የሚሰጣቸው። አዎ ችግሩ የሚጀምረው ከህጉ ነው፣ ከሀገሪቱ ህገ መንግስት። ሀገሪቱ የምትሰራበት ህገ መንግስት በውስጡ የያዛቸው ጉዳዮች የሀገሪቱን አንድነት የሚያጠናክሩ አይደሉም። ህገ መንግስቱ ካልተሻሻለ ለሊበራልና ነጻ ርዕዮተ ዓለም ከንግዳቸው ለሚስተዋልባቸው አቶ ዮሐንስ ማለት የዶክተር ዮሐንስ ትልቅ ፈተና ነው። ዶክተር ዮሐንስ ይመስለኛል ዘረኛ አይደሉም። በእርግጥ በኢክፉፓ ለዘመናት ዘረኝነት ሲሰበክ የኖረ የዘረኝነት ስብስብ በሙስና የበከቱ ባለስልጣናት የነበሩበት ድርጅት መሆኑ አይዘነጋም። ይህን መበጣጠስ ደግሞ ፍጹም ከባድ ይመስለኛል። በተለይ ደግሞ በዚህ ድርጅት ኢክፉፓ እና ሌሎች ድርጅቶች በሌሎች የውጭ ድርጅቶች የሰነዱን ህገ መንግስት ሀገሪቱን ከፋፍሎ በህዝቦች ላይ ከፍተኛ ቅራኔን ፈጥሯል። የአማራ ህዝብ አባቶች ያቆዩት ርስት ከመነጠቁም በላይ በፖለቲካ ኢኮኖሚና ማህበራዊ ተሳትፎ በስውርና በግልጽ ደባ እንዲገለል ህዝቡ ፍጹም የሆነ ኋላ ቀርና ድህነት ላይ እንዲወድቅ ከመደረጉም በላይ ይሄን እያነሱ ያሉ ሊቃን ምሁራን እንዲሰደዱ፣ እንዲገደሉ፣ እንዲታሰሩ በማስፈራራትና በስደትና በግድያ እንዲወገዱ ተደርጓል። አቤል ሁልጊዜ ስለዚች ሀገር ያስባል። ሲተኛ፣ ሲበላ፣ ሲሄድ በአእምሮ የሚያብሰለስለው በውስጡ የሚያመላልሰው የኢትዮጵያን የፖለቲካ ማህበራዊ ችግር ነው። ከዕለት ወደ ዕለት እየጨመረ የመጣው ግጭቶች፣ የህዝቦችን በጥርጣሬ መታየት፣ የጨቋኝ ተጨቋኝ ፖለቲካ፣ ቂም በቀልተኝነትና ከፍተኛ የሆነ የስራ አጥነት፣ የምግብ ዋስትና አለመረጋገጥ፣ የአገሪቱን መሪ የፍቅር ዝማሬና የህግ የበላይነት አለመረጋጋት የአፍሪካ ቀንድ የፖለቲካውን አቤልን እንቅልፍ ነስቶታል።
ከራሱ እኩል የሚያፈቅራት በሳል አእምሮ የሚመኝላት ይቺ ሀገር ተስፋላት ብሎ በሚጽናናበት አርቆ አሳቢዋ ባለምጡቅ አእምሮዋ ኢትዮጵያ መታሰሯም በኢትዮጵያ ቴሌቪዥን ካረዳ ወዲህ እንቅልፍ ባይኑ አልዞር ብሏል። ኢትዮጵያም ትንታግ ፖለቲከኛ ነበረች። የአማራው በነፃ አውጪ ነኝ ባዮች እንደ ጠላት መፈረጅ፣ ሀገር በወደደ መሳደዱ፣ ከፖለቲካና ከኢኮኖሚ ነገሮች መገለሉ፣ ከውጭና ከውስጥ በስውት ሴራ መተብተቡ ያለው ንግግሯ ቆጠብ ከራሷ ህይወት ይልቅ የሀገሯ ጉዳይ እንደ እግር እሳት የሚያንገበግባት ምርጧ ወዳጅ ኢትዮጵያ ከቸርቸሌ ከተወረወረች በኋላ ያ ምቾት ያሰቃየው የሚስበው ውብ ገለዋ በቶርቸር ሲሰቃይ እንደ ከዋክብት ብርሃን የሚፈነጥቁ አይኖቿ ደም ሲያነዙ ቅዱስ ገለዋን አረመኔዎች ሲያረክሱት ባልተገራ አንደበታቸው በብልግና ቃላት እያንቋሸሹ ንጹህ ልቧን ሲሰብሩት በአይነ ህሊናው ታየውና ስቅስቅ ብሎ አለቀሰ። አቤል አለቀሰ። እንባዎቹ እንደ ጅረት በጉንጮቹ ይፈሱ ጀመረ። ባህር ዳር ከወትሮ በተለየ መልኩ ቀዝቀዝ ብላለች። ወጣት ሕፃናቱ፣ አዛውንቱ በጎዳናዎቿ ይንሸራሸራሉ። ሕንፃዎቿ፣ ዘንባባዎቿ ሁሉም ውብ ናቸው። ፀሐይዋ በምዕራብ ማህደር ውስጥ ለመሸሸግ እየተጣደፈች ነበረ። ኢትዮጵያ ከስብሰባ ቆይታ ወደ ቤቷ እያቀነች በባህር ዳር ውበት እየተደመመች ስለ ሀገሯ እያሰበች እያወጣች እያወረደች እያለች ነበረ ድንገት በደህንነቶች ታፍና ራሷን ማዕከላዊ እስር ቤት ያገኘችው። ጨካኙ ለሰው ርኅራኄ የለሽ ገዳይ መሆናቸውን ታውቃለች። ያን ያህል ጭራሽ ሰብአዊ የጎደለውን ያን ያህል አረመኔና ጭራቅ ያን ያህል የቀትር አጋንንት መሆናቸውን ግን ፈጽሞ አታውቅም ነበር። ኢክፓ የተባለው ፓርቲ በአሰቃቂ ሁኔታ በሰንሰለት አስረው ለስላሳና ሙክ መከራ አይቶ የማያውቀውን ቆዳዋን እስኪላጥ ገረፏት። ራቁቷን አድርገው በሴትነቷ እየተሳለቁ መረመሯት። ለማየት የሚያሳሳ ፊቷ በጥፊ ወለወሏት። የተባበሰ ጉበት አስመሰሏት። ፀጉሯን ነቃቀሏት። ይሄን ሁሉ ካደረጉ በኋላ ጨለማ ክፍል ውስጥ ብቻዋን ትተዋት ሄዱ። ዓለም ዞረችባት። ተዋኖች በሰውነቷ ይርምሰመሳሉ። የክፍሉ ጠረን በአፍንጫዋን ይቆርጣል። ምንም እንኳን ሞራል ለመስበር ቢታገሉም ሰውነቷን ቢደቁሱትም ደሟ ቢመጣውም ተዋን ውስጧ ግን የበለጠ ጠንካራ፣ ፈጽሞ ላለመሸነፍ አንዳች ኃይል ሹክ አላት። እናንተ አማሮች 3000 ዓመት ገዝታችሁናል፣ እኛ ደግሞ ገና ቀጥቅጠን እንገዛችኋለን አላት አንድ ፈልጥም ያለ መርማሪ፣ ነፍሷ አየር ያጣች ያላቃተተች። አንቺን ብሎ ታጋይ ማን ነው ይዞሽ ያለሽ? ቆይ አንተ ግን እህት ላይኖር ይችላል፣ እናት ግን አለ። ይህን ጭካኔ ከየት ተማርከው ነው? ደግሞ እኔን ልታስረኝ ትችላለህ። እኔም ማሰቃየት በጣም ቀላል ነው፣ መግደልም ትችላለን። የተነሳውለትን ዓላማ ከዳር የሚያደርሱ ሚሊዮን ጀግኖች መኖራቸውን ግን ለአፍታ መዘንጋት የለብህም። አገር የማንም ወንበዴና አምባገነን መፈንጫ ፍጹም መሆን አትችልም። ቀና አስተሳሰብ የያዙ ጽናት ያላቸውን ባለራዕይ ሰዎች ምንጊዜም አሸናፊ ናቸው። አምባገነኖች ፈሪዎች ናቸው። እንዴት ጉልበት የሌላት ሴት መቀጥቀጥ መሸነፍ ነው፣ ፍርሃትም ነው። ፈሪ ደግሞ ሁሌ ተሸናፊ ነው እያለች በምሬት ስትናገር ትልልቅ ቀይ አይኖቹ አጉረጠረጠ፣ ጥርሶችን አንገጫገጨ። በፈልጣማ እጁ ለስላሳና ማራኪ ፊቷ ላይ ሆን አሳረፈ። ቅስም ሰባሪ ስድብም ተሳደበ። ኢትዮጵያ የምግብ አድማ መታች። ከሰውነት ተራ ወጣች። ስጋዋ አለቀ። ያ ጥርት ያለ ፊቷ ቆዳ ተጨማደደ፣ ገረጣ። አይኖቿ ጎደጎዱ፣ ጉንጯ ተሰረጎደ። መላ ሰውነቷ በድብደባ ብዛት ተላላጠም። ረሃብ ሰውነቷን ክፉኛ ቦረቦረው። ወደ ዘመድ እንዳይጠይቃት ተደረገ። ወረቀትና እስክሪብቶ ተከለከለች። በጨለማ ቤት ውስጥ ብቻዋን ለወራት ተዘግቶባት የስቃዮችን ሁሉ ስቃይ ቁም ስቅል የመከራ ግፍን እንድትጎነጭ ተደረገ። ፍትህ የለም። ፍርድ ቤት አትቀርም። በየቀኑ አሰቃቂ ምርመራና ሰቆቃ፣ ድብደባና ዛቻ፣ ማስፈራሪያ ይደረግባታል። ከወራት በኋላ ዘመድ ወዳጅ እንዲጎበኛት ተፈቀደ። ቀደም ከተፍ ያለው አቤል ነበረ። አቤል ኢትዮጵያ እንዳገኛት ራሱን ስቶ ወደቀ። የማየው ነገር ምን አለ ህልም በሆነ አለ። ከሰመመኑ እንደነቃ ውስጡ ተረበሸ። ህይወት አስጠለችው። የሚጓጓላት ነገር አጣ። ከመልካም አይኖቹ የሚፈሱት እንባ በጉንጩ መስመሰልተው ዱብ ዱብ ይላሉ። ቡናው እየፈላን ለመናገር አፉን ከፊት ግን አልቻለም። አይዞ የኔ ጌታ፣ የእውነት አምላክ ከዚህ ሲኦል ቤት ያወጣሻል አለች ኢትዮጵያ። እንደ ውዴ ከሰው ተራ ወጡሽ እነዚህ አረመኔዎች። እኔ እኮ አካሌን አሰሩት እንጂ መንፈሴን፣ ወኔን፣ ሳቅና ለቅሶን ፈጽሞ ሊያስሩት አይችሉም። ከኔ ይልቅ አንተ ነህ የታሰርከው። አንተ ብቻ አይደለም፣ መላ ኢትዮጵያ እስር ቤት ነች። ደግሞ በርታ፣ ትግሉን ከዳር ማድረስ ያለብህ አንተ ነህ።
ከዚህ ጋር እውነተኛ መሬት ላይ ያረፈ ዲሞክራሲ፣ የህግ የበላይነትና ፍትህ፣ ነፃነት፣ ሰላምና የትም ተንቀሳቅሰን የመስራት መብቶች ያለምንም ቅድመ ሁኔታ እውን እስኪሆን ድረስ ትግሉ መቀጠል አለበት አለች ኢትዮጵያ በእስር ቤት በሰንሰለት አስራ። ተወልዶ ባደገበት ሀገር እንዴት ባይተዋር ሆኖ እንዲኖር አንገቱ እንዲደፋ ይደረጋል እያለች ተናግራ ሳትጨርስ ፖሊስ ገፈተረና ወደ እስር ቤት አስገባት። ኢትዮጵያ አቤት ስላየችው መሰል ከምንጊዜውም በላይ ባይተዋርነት ተሰማት። ውስጧ በሐዘን ደቀቀ፣ ተከፈች። የከዋክብት ብርሃን የመሰሉ ባይኖቿ እንባ ቸፈፍ አለ። ብቻዋን መታሰሯ ደግሞ የበለጠ አበሳጫት። ሐምሌ የዝናቡን ዶፍ ያወርደዋል። ውሃው ቦይ ቦይ ለቦይ ይፈሳል። ብርዱ አጥንት ዘልቆ ይሰማል። አቤል ክፉኛ ብቸኝነት ተሰማው። ከባዶ ቤት በባዶ ተስፋ የኢትዮጵያ ጉዳይ በህሊናው ይመላለሳል። ከውስጡ ይንሰፈሰፍላታል። መጽሐፍት ሲያነብ ያ ጉስቋላ ሰውነቷ በራስ መተማመኗ ድቅን ይልበታል። የኢትዮጵያ ግርፋት፣ ስቃይና መከራ ከሐምሌው ብርድ በላይ መላ ሰውነቱን ዘልቆ ይሰማዋል። መቼ ይሆን የዚች ሀገር ሰቆቃ? መቼ ይሆን የዚች ሀገር መከራ መቋጫ የሚያገኘው? መቼ ይሆን ምሁራን በእስር ቤት ማጎር፣ መግደል የማይማ መፈንጫ መሆኗ የሚያቆመው? ደስታ ሆይ ከየት ነሽ? ብቻውን ስቅስቅ ብሎ አለቀሰም። ከሰከረው ስርዓት ንጹሐን ምሁራን ላይ የቶርቸር አሰቃቂ ግርፋት ማካሄድ ውስጡን አቁስሎታል። ከተከበረው የሰው ልጅ ገላ ላይ ሽንት መሰል ነገሮች ይደረጋሉ። የሰው ልጅ በቃሊቲ በኤሌክትሪክ ይጠበሳል፣ እግር ይቆረጣል፣ ብዙ ብልት ያኮላሻሉ። አሳሪዎች የህሊና እስረኞች ነፍሰ ገዳይ አድርገው በማስገባት የሰው ሕይወት ይቀጥፋሉ። ሴቶችን ለቡድን በአሰቃቂ ሁኔታም ከኢትዮጵያ ባፈነገጠ መልኩ ይደፈራሉ። የሰው ክብር የሚነካበት፣ ሰው ከእንስሳት እኩል የማይታይበት ከፍተኛ የሰብአዊ መብት ጥሰት የሚፈጸምበት ቦታ ከዚህ በከፋ መልኩ የአቢካፋ እስር ቤቶች አብዛኛው የሰው ልጅ እባብ ከሚርመሰመሱበት ተዋልና ሌሎች አሰቃቂ ተናዳፊ ነፍሳት በእጅ የሚታፈሱበት፣ ክቡር የሆነው የሰው ልጅ ከአንበሳ ከጅብና ከሌሎች አደገኛ አውሬ ጋር ጉድጓዶች የሚታሰሩበት ምድራዊ ሲሆን መሆናቸውን እያሰበ አቤል በራስ ምታት ተሰቃየ። አቤል ዩኒቨርሲቲ ውስጥ ከገባ በኋላ የዩኒቨርሲቲውን ምሁራን በተለያዩ ጎራ ተከፋፍለው ሲከራከሩ ከክርክሩ ተካፈለ። መምህር አየለ ድምፁን ከፍ አድርጎ እንዲትውልዱን ይገስጻል። አይ ትውልድ ሽርሙጥናው ብሶበታል። ተማሪ፣ ወጣቱ፣ አዛውንቱ፣ ምሁራኑ በወሲብ እሳት ተቃጥሏል። የትውልዱ አለባበስ ስሜት ቀስቃሽ ነው። የባህል ወረራ እየተደረገብን ነው። የሁሉም ጨዋታ ሁሉ የዝሙት ነው። አልኮሉ ያለ ከልካይ ሚዲያው ላይ ነግሷል። መጠጥና መስከር የስልጣኔ ምንጭ እየሆነ ነው። የኮንዶም ተጠቀሙ ጭቅጨቃው ጆሮን አጣሟል። አደንዛዥስ በየጉራጉሩ ህዳት ሲጣጠን መስሏል። እምቦቆቅላ ህፃናት ለጋገላቸው ለወሲብ ይቸበቸባል። የራቁት ዳንስ ቤቶች እንዳሸን ፈልተዋል። የጫት ዋጋና ተፈላጊነት ከዳቦ በላይ ሆኗል። ፍየልም ምግቧ በሰው በመቀማቷ ሰላማዊ ሰልፍ አድርጋለች። በሞባይል ጌምና በወሲብ ፊልም የደነዘዘው ትውልድ አካባቢውን ማስተዋል ተስኖታል። ግብረ ገብነት ጠፍቷል። መከባበሩ፣ መተዛዘኑ፣ መፋቀሩ፣ መተሳሰቡ፣ ፍሬሃ እግዚአብሔር መፈቀሩ፣ መቻቻሉ፣ አንተ ትብስ አንቺ ትብሽ መባባሉ አፈ ታሪክ ሆኗል። ትውልድ በቁስና በሆድ ዙሪያ እንዲሽከረከር በቁሳቁስ አምልኮ የተነደፈ እንጂ በመንፈስና በባህል የበለጸገ ትውልድ ደርቋል። ለማይረባ አእምሮ ተላልፈው ተሰጡ እንዲል ቅዱስ መጽሐፍ። ስልጣኔ በሚመስል መሰይጠን በአገሪቱ አየር ተንሰራፍቷል። በራቁት ዳንስ መጀዘቡ፣ በሳሙና ባዝ መዳራቱ፣ የቢጋራ ጀብዱን አፋቂው ይህ ሁሉ ንፋስ ከወዲህ ገባ። ፈረንጆች በሀገራችን የተለዩት መብት ለብሰው ካበሻ በላይ ሆነዋል። እኛ ግን በሀገራችን እንደ ቆሻሻ እያደፍን፣ አሁን ቆሻሻን በስጉር በሳጥናኤልና በሳጥናኤል ወዳጆች እጆች ተጠምዝዟል። አስለቃቂ ጸሎት ነበር፣ ግን ጸሎት ብቃቱ ሸሽቶናል እያለ በስሜት ሲናገር፣ እውነት ግን ከማርክስ የተቀነጨረ ጥራዝ ነጠቅ እውቀትን መሰረት ያደረገው ፖለቲካችን ዜጎችን በዘር ከፋፍሎ በማጋጨት ከምንጊዜውም በላይ የደነዘዘ የከሸፈ ትውልድ በማፍራት አንበርክኮ መግዛት መርጦ ይሆን? ያሳዝናል። ኢህአፓ ለዜጎች ደንታቢስ ሆኗል። ዜጎች ከቀያቸው ተፈናቅለዋል። በአሰቃቂ ሁኔታ ተገድለዋል። የሜዲትራኒያንን ባህር አቋርጠው ለመሄድ ባደረጉት ሙከራ የባህር ሲሳይ የሆኑ ነው። የአረብ ገረድ ሆነዋል። የአንድ ብሔርና ቡድን የፖለቲካ የበላይነት ነግሶ የአገሪቱን ሀብት በሙሉ ዘርፏል። የኢካፋ መንግስት ገና ስልጣን እንደያዘ ምሁራን ከአዲስ አበባ ዩኒቨርሲቲ ማባረር፣ በምትኩ በምንባብ ጾመኞች ከእውቀት የተቋረፉ ፊደል ፈሪዎች በፖለቲካ ታማኝነታቸው አደግዳጊ ቤት ወዴት ባይ በመሆናቸው
በከፍተኛ ትምህርት ተቋማት ሰግስጓል። አሁንም ሀገሪቱን ወደ ቁልቁል እየተወነጨፈች ነው። የዘር ግጭቱ ቀጥሏል። ሰው ጨካኝ ሆኗል። እንቦቅላ ህፃናት በቡድን እየተደፈሩ ነው። ነፍሰ ጡር ሴቶች፣ አሮጊቶች ተገደው እየተደፈኑ ነው። በዚህ ምስቅልቅል ፖለቲካ የፈጣሪ ጣልቃ ገብነትና ቸርነት ታልታከለበት ነገሩ አሳሳቢ ነው አለ በምሬት አቤል። አቤልና ማሩ ጓደኛሞች ናቸው። ሁሉም የሀገራቸው ህመም ይጠዘጥዛቸዋል። ጉስቁልናዋ ያንገበግባቸዋል። ዛሬ ከአቤልና ከሌሎቹ ጓደኞች ጋር በሀገራቸው ጉዳይ እየተወያዩ ነው። አየ ልጅ አቤል፣ ኢትዮጵያ መሰረቷ እግዚአብሔር ነው። መከራንና ግፍን አስተናግዳለች። ዛሬም እያስተናገደች ነው። ነገም እግዚአብሔር በቀሽ ካላላት ገና መከራዋና ግፏን፣ ጉስቁልና፣ ድንቁርና ማስተናገዷን ትቀጥላለች። በመጀመሪያ ወጣቱ እውነተኛ የኢትዮጵያን ታሪክ ሊያውቅ ይገባል። የሀገራችን ታሪክ በጠላቶቻችን ተበርዟል። እቺ ቱባ ባህል ያላት ሀገር፣ እችን እሳት ትንታግ አናብስት ያፈረች ሀገር፣ ድንግል መሬት የራሷን ባህል፣ እምነት፣ አብሮነት ያዳበረችው ሀገር፣ እችን የራሷ ፊደል የፈደለች የራሷን የጊዜ ቀመር የቀመረች የሰው ልጅ ገናን ሀገር ለማዳከም ምዕራባውያን የባህል ወረራ ለማካሄድ ግብፅ በውሃ ፖለቲካ ምክንያት አረቦች የስምናን ሀገር አባል ለማድረግ የጋራ ኢላማ አግኝተዋል። በታሪክ አጋጣሚ የማርክስ ፍልስፍና ተሸካሚዎች እችን ሀገር የመግዛት እድል አገኙ። በተለይም አማራውን ጠላት ጨቋኝ፣ ሌሎችን ተጨቋኝ ብለው የዘር ፖለቲካ በመዘርጋት ሀገሪቱን የእርስ በርስ ጦርነት ያለመተማመን የነበረ ባህሏን፣ ጨዋነት እንዲናድ በውጭና በውስጥ በተቀነባበረና በተጠና በሚገባ በሰለጠነ ስውር ሴራ አገሪቱ ለዚህ የፖለቲካ ምስቅልቅሎች የትውልድ ክሽፈት ውስጥ እንድትዘፈቅ ተደርገናል አለና በረጅሙ ተነፈሰም። እውነት ነው ፕሮፌሰር አለ አቤል። አቤል የአገሩ ጉዳይ ፍጹም ያሳስበዋል። አገሪቱ ኃላፊነት የሚሰማው መሪ የላትም ብሎ ያምናል። የአገሪቱን ችግር ስስብልቱን ተንትኖ ህመሟን የሚፈውሳት ፖለቲከኛ የላትም ይላል። እንዳሸን የፈለው የተቃዋሚዎች ድርጅት ለራሳቸው የስልጣን ጥምዝናና ሀብት የሚጨነቁ እንጂ ለሀገር ጉዳይ ደንታ ቢሶች ናቸው። ለሀገር የሚያስቡ ሁሉ ወህኒ ይወርዳሉ። በአሁኑ ሰዓት ህዝቡ በዚህ ኢክፓ በተባለ ስርዓት ተንገሽግሿል። በየሀገሪቱ አመፅ እየተጧጧፈ ነው። በመቶ ሺህ የሚቆጠሩ እየታሰሩ ነው። በሺዎች የሚቆጠሩ እየታሰሩ ነው። በሺዎች የሚቆጠሩ ወጣቶች እየተገደሉ ነው። ሁሉም ለወገኑ ብቻ እያሰበ ነው። ሙስናው፣ ዘርፊያው ቅጣጧል። እንቦቅላ ህፃናት ይደፈራሉ። ባለሀብቶች፣ ባለስልጣናት ህፃናትን የወሲብ ባሪያ እያደረጓቸው ነው። አብዛኞቹ ህፃናት ከረሃብ፣ ኤችአይቪ ኤድስና ሌሎች በሽተኞች ይመልጣሉ ተብለው ለመደፈር ለወሲብ ንግድ እየተዳረጉ ነው። ማህበራዊ ህይወቱ ተቃውሷል። ትዳር ላይ ፖለቲካው ጥላውን አጥልቷል። መንግስት በውሸት ተክኗል። ሀገር በመምራት ላይ ያሉ ካድሬዎች በሲጋራ፣ በጫት፣ በሐሽሽ የደነዘዙ ጨካኝ ናቸው። አቤል ቤቱ ከገባ በኋላ ቴሌቪዥን ከፈተ። በደስታ ራሱን የሳተ ዜና ሰማ። የኢትዮጵያ ጠቅላይ ሚኒስትር ዶክተር አብይ አህመድ ሁሉንም የፖለቲከኛ እስረኞች የህሊና እስረኞች ይፈታሉ ባሉት መሰረት ትንታጓም ፖለቲከኛ ኢትዮጵያን ጨምሮ ሌሎች ታዋቂ የፖለቲከኛ እስረኞችን፣ የመብት ተሟጋቾችን፣ በፖለቲካ አመለካከታቸው የታሰሩ ሁሉ ያለምንም ቅድመ ሁኔታ ተፈቱ። በዚህም አቤል ፍጹም ደስ አለው። መገርሳ ዛሬ ነፍሴ ሐሴት አደረገች። ምን ተገኘ አለ ጓደኛው መገርሳ። ኢትዮጵያ ተፈተች። እንኳን ደስ ያለ። ግን እኮ እንዴት ዶክተር አብይ እችን ሴት ሊፈታት ቻለ? አየ መገርሳ፣ ኢክፋ የሴራ ጥንስሷ አቅሟና ፍጥነቷ እንደ ኤሊ ቀርፋፋ በመሆኑ መንግስት ተግባራዊ እርምጃ ፍጥረት ደግሞ እንደ ዓለም ሻምፒዮን የ100 ሜትር ሯጭ ሁሴን ቦልት እየፈጠነ የሚወረወር በመሆኑ ነው። አብዛኛው ኢካፓ በጥርጣሬ ቢያዩትም ኢትዮጵያዊነት ሱሴ ነው ከሚለው ጓደኛው ጋር በመተባበር ኢትዮጵያን ለማዳን የመጣ ሙሴ ሳይሆን አይቀርም እየተባለ ነው አሉ። እስኪ ይሁን አለ። በነገራችን ላይ አለ መገርሳ፣ ላለፉት 4-10 ዓመታት የዘር ፖለቲካ በከፍተኛ ሁኔታ ተሰብኳል። ከአራቱ ድርጅቶች አንዱ ኢካፓ ላለፉት ብዙ ዓመታት ጥላቻን፣ መከፋፈልን፣ ዘረኝነትን፣ ቂም በቀለኝነትን ሲሰብክ ኖሯል። የኢካፓ ከፍተኛ ባለስልጣናት አገር ዘርፈዋል እየተባለ ነው። የፒካፋ ትምህርት ቤት ወንበር ሳይቀር ጄኔሬተር ከኢትዮጵያ ዘርፎ
በድርጅቱ ካዝና አከማችቷል እየተባለ ነው። ሌሎች የሱ አጋሮች ሀገሪቱን ባዶ ካዝና ነው ያስቀሯት። በዛ ላይ ሁሉም የኢትዮጵያ ሕዝብ በእርግጠኝነት ይሄን ነገር እየተገነዘበ የመጣ ይመስላል አለ። ያ ትውልድ የሚባለው የ1960 ተማሪዎች አገራቸውንና ሕዝባቸውን ሌሎች ሀገሮችና ሕዝቦች ከደረሱበት ከፍተኛ የኢኮኖሚና የማህበራዊ እድገት ደረጃና የተረጋጋ የፖለቲካ መደራደር ለማስቆም ትልቅ ህልም አንግበው ነበር። መሬት ላላሹ የእኩልነት የፍትህ ጥያቄ በመያዝ የተማሪዎችን እንቅስቃሴ ያስጀመሩት። የኢትዮጵያ አብሮነት የማይፈልጉ የታጠቁ ቡድኖች ተፈጠሩ። እነዚህ ቡድኖች ደግሞ የአረብ ሀገራትን ግብፅ፣ ጣሊያንና ሌሎችን በገንዘብ መርዳት ጀመሩ። የኢትዮጵያ ህዝቦች ማብቂያው በማይታወቅ ኢኮኖሚ ድህነትና የፖለቲካ ባርነት ተተብትበው ማህበራዊ ስርዓቱ ራሱን ከውስጥ የመቀየር ወይም ማሻሻል ፍንጭ በማሳየት ከውጭ ሰላማዊና ህጋዊ ህዝባዊ ጥረቶችን አፍኖ በያዘበት የአፄ ኃይለ ሥላሴ ዘመነ መንግስት ስር ነቀል ለውጥን አስበው በጥብቅ ሚስጥርና በስውር መደራጀት ምርጫ ያልነበረው የትግል ስልት ነበር። ተማሪዎች በህቡም በግልጽም በመደራጀት ስር ነቀል ርዕዮተ ዓለም ታጥቀው ንጉሱን ከስልጣን ኮርቻ ለማስወገድ ቆርጠው ተነሱ ሲል አቤል አሁን የምትተነትንልኝ ፖለቲካ ከዶክተር ዮሐንስ ፈተና ጋር ምን አገናኘው? ችግራችን ከመሰረቱ ጀምሮ ላስረዳ ብዬ ነው አለና ጉሮሮውን ጠርጎ ትንታኔውን ቀጠለ። ኢትዮጵያ ምሁራንና ተማሪዎች የዘመናዊ ትምህርትና የስልጣኔ እውቀታቸው የተገበየው የኢትዮጵያ ተከታታይ መንግስታት ለረጅም ጊዜ ጥብቅ ግንኙነት መስርተው ከኖሩባቸው ከምዕራብ ሀገሮች ነበር። በ1966 አብዮታዊ ዋዜማ አብዛኛው የኢትዮጵያ ተማሪ በምዕራብ ሀገራት ትምህርታቸውን ይከታተሉ ነበር ሲል መገርሳ ጆሮውን አቁሞ አዘመጠው። እነዚህ ተማሪዎች የሀገራቸውን ቱባ ባህል፣ ቋንቋ፣ የህዝብ ስርዓት በጥናትና ምርምር መሰረት ያደረገ ትምህርት ሳይሆን ያገኙትን የቃል ጥናት ቲዎሪን የመሸምደድ ባህልን ያዳበረ ከማወቅ ጋር መሰረታዊ ግንኙነት ያላቸውን የመጠይቅን፣ የማንሰላሰልን፣ በጥቅል የማህበረሰብን መረዳዳትን፣ ተግባራዊ ጥናትና ምርምር፣ ግኝትን፣ የፈጠራ ስራ፣ አዳዲስ ቴክኖሎጂ የፈጠረበት መንገድ ሳይሆን ገቢተው የመጡት የነጮችን አስተሳሰብ አገሪቱን ባሪያና ዘመናዊ ቅኝ ግዛት ውስጥ በተወጠነ መልኩ የምዕራባውያን ባህል ተሸካሚ በማድረግ አገሪቱን በእጅ አዙር የቅኝ ግዛት ውስጥ እንድትወድቅ በተወጠነ ሴራ ጭምር ነበር። ወደ ሰማይ ተመለከተ። እግዚአብሔርን የሚፈልግ በመምሰል እውቀት ራስና አካባቢን ወደ ተሻለ አጠቃላይ የእድገት ደረጃ የሚያሻግር ጥሩ በማሰብ ለማስተዋልና ችግር ለመፍታት የሚያስችል መሳሪያ መሆን ሲገባው የታሰበው በቴክኖሎጂ መራቀቀውን ሳይሆን የተንሸዋረረ ዘመናዊነትና የፖለቲካ ጽንሰ ሐሳብ ተሸክመው በፖለቲካ መፋጀት ሆነ። ትልቁ ለሀገራችን የፖለቲካ ምስቅልቅሎች ስር የሰደደው ድንቁርና፣ ኋላ ቀርነትና ችግራችን የትምህርት ስርዓታችን መበላሸት ነው። እንዴት ማለት? አለ መገርሳ አይኑን ሽቅብ ከፍ በማድረግ እግሩን እያወዛወዘ። ጃፓንና ኢትዮጵያን ለሺህ ዓመታት ከሌላው ዓለም ራሳቸውን አግልለው በራቸውን ዘግተው ቆይተው ነበረ። በዚህ ጊዜ ዓለም የስልጣኔ ትስስር ሲያደርግ ተመለከቱ። ጃፓን ዜጎቿን ሁሉ እውቀትን ሰርቀው ይመጡ ዘንድ ወደ ተለያዩ የዓለማችን ሀገራት ላከቻቸው። ጃፓናውያን እውቀትን ሸምተው ሲመጡ የራሳቸውን አሽቀንጥረው አልጣሉትም። በራሳቸው ቱባ ባህልና አገር በቀል እውቀት ላይ የሌላውን ጥበብ በመጨመር በእድገት ተወነጨፉ አለና በረጅሙ ተነፈሰ። እኛስ አለ መገርሳ አቤልን አይኑን እያየ እኛ የራሳችን አስተዳደር ጥንት የነበረ የሽምግልና የጆካ የግጭትን አፈታት ስርዓት ያለ ፍትህ ንደን ፍትህ ንግስትን የገዳ ስርዓትን አስተዳደርን ያለን ላሊበላን ያነጸ የህንፃ ጥበብ የነበረን የጉራጌ የጆካ የሽምግልና ያን አገር በቀል የሳይንስ የቅጠላቅጠል የመድኃኒት እውቀት አሽቀንጥረን ጥለን ኤቢሲዲና የምዕራባውያን እውቀት ህዝባችን ላይ ለመጫል ሞከርን። ስለዚህ ከህዝባችን ጋር ሊዋሃድ አልቻለም። ከህዝቡ ከነባሩ ባህል ጋር ተጋጨን። ሌላው ምሁራኖቻችን ምርምር ላይ፣ ተግባር ፈጠራ ላይ ሳይሆን ሽምደዳ ላይ ማተኮራቸው የባህር ለውጥ እንዳይመጣ መደረጉ ትልቅ እንቅፋት ለትምህርቱ ሆኗል። በዚች ሀገር ግን ዲሞክራሲ የሚጠቅማት ይመስላል ወዳጄ አለ መገርሳ። አዎ ዲሞክራሲ በእውነት ነው ቀና ማህበረሰብን ይጠይቃል።
መተሳሰብ መጎልበት አለበት። መጀመሪያ ቤተሰብ ላይ መሰራት አለበት። ባል ሚስቱን መቆጣት፣ መስደብ፣ መደብደብ፣ ልጆችን ማመናጨቅ፣ መግረፍ ማቆም አለበት። የሰለጠነ ውይይት በባልና ሚስት ይጀምራል። በአባትና ልጅ መካከል መካሄድ አለበት። ከቤተሰብ በመቀጠል ደግሞ መምህራን ተማሪዎችን በዲሞክራሲ በተግባር ባለመግረፍ፣ ባለማመናጨቅ ማሳየት አለባቸው። ስርቆትን የሚጸየፍ በኩረጃ ሳይሆን በራሱ የሚተማመን ዜጋ ማፍራት፣ አገራዊ መግባባት ላይ መድረስ፣ ወደ ሰፊነት፣ ትዕግስትና መቻቻል፣ ነገሮችን ከብዙ አቅጣጫ ማየት ያስፈልጋል። ኢትዮጵያ ብዙ የጋራ ጉዳዮች አሉ። ከልዩነታችን ይልቅ አንድነታችን ማጎልበት አለብን። በጋራ ጀግኖቻችን ላይ በሰንደቅ ዓላማችን ላይ መግባባት ላይ መድረስ አለብን። ግን እኮ በአቋራጭ መክበርን እንደ አማራጭ የያዙ ብዙ ሰዎች ባሉበት እንዴት ሀገራዊ መግባባት መደረስ ይቻላል? አየ መገርሳ፣ አስተሳሰብ በመቀየር ብዙ መስራት አለብን። ለማንኛውም ሰሞኑን ከኢትዮጵያ ጋር ወደ ሀገር ቤት ስለምንሄድ ደህና ሰንብትልኝ ብሎ ወደ ቤቱ አመራ። ቀኑ ብሩህ ነው። ነፋሻማ አየር ይነፍሳል። አየሩ ደስ ይላል። አቤል የደስታ ማዕበል ውስጡን እየናጠው ነው። ወዳጁ ኢትዮጵያን ከስር ተፈታለች። ሀጫ የመሰሉ በረዶ ጥርሶቿ ብቻ በነበሩበት አሉ። ጉንጯ ተሰርጉዷል። ፊቷ ጠባሳ በጠባሳ ሆኗል። ሰውነቷ ተጎሳቁሏል። ፀጉሯ ሳስቷል። አንጀቱን በለችው። አረ እንኳን ከሞት አፋፍ አመልጠሽ መጠሽ አላት። በአምላክ አለችው ድምጿን ለስለስ አድርጋ። መንፈሳዊ መዝሙር ሲሰማ ውስጡን የሚሰማውን አይነት ደስታ ተሰማው። እቅፍ አድርጎ ሳማት። ተመስገን ጌታዬ፣ የደዎች አምላክ እያለ ፈጣሪውን አመሰገነ። ጓደኞቹ የኢትዮጵያ ጓደኞች ሊጠይቋት ጎረፉ። ዓለም አቀፍ ጋዜጠኞች ከየዓለሙ ለቃለ መጠይቅ መጡ። ኢትዮጵያ የዓለም ጋዜጠኞች ትኩረት ስባ ቆይታለች። ለሁለት ያህል አዲስ አበባ ከቆየ በኋላ ወደ ጎንደር አቀኑ። ለሁለት ቀን ያህል አቤል በኢትዮጵያ ፍቅር ከመወደቅ ዓመታት ተቆጥረዋል። ኢትዮጵያ እንዲሁ አቤልን ከሌሎች ወንዶች በተለየ ነገር የምታየው ግን የፖለቲካ ዓላማው ዳር ሳያደርስ በፍቅር ላለመውደቅ ከራሷ ጋር ቃል ኪዳን ገብታለች። ምንም እንኳ ፊቷ በአምባገነኖች ጥፊ ጠባሳ በጠባሳ ቢሆንም፣ ምንም እንኳ ደሟ ተሟጦ ስጋው አልቆ አጥንቷ ብቻ ቢቀርም፣ ለአቤል ግን ዛሬው ውብ ነች፣ የልቡ ንግሥት። የእኔ ውድ ተሰቃየሽ አይደል? እኔማ እንዲያ ተሰቃይቻለሁ፣ አንተ እንጂ የቁም ስቅል ስቃይ የሆንክብኝ አለችው። አቤል ደስ አለው። አቤልና ኢትዮጵያ ጎንደር ከተማ ከሰነበቱ በኋላ ወደ ድልጊ ሄዱ። ኢትዮጵያ እናቷ ደልጊ እንደምትኖር ብትሰማም እስካሁን አላገኘቻትም ነበር። ድንገት አውቶቡስ ላይ አንድ ሰው ትኩር ብሎ ያያታል። ቀና ስትል አሁንም ያያታል። እሷም ታቀረቅራለች። ድንገት ግራ ገብቷቸዋል። ይቺ ሴት አስናቀችን ትመስላለች፣ ግን ደግሞ ይቺ ክፉኛ ከስታለች። መልከ መልከኛ ወጣት አስናቀችን ይመስላል። ልጄ ይሄ ወንድምሽ ነው አላት ኢትዮጵያን ፈራ ተባ እያለ። ኢትዮጵያ ገረማት። እኔን መስሏል አባባ ጠየቀችው። ያው እሱ ሰውነት ሞላ ማለት እንጂ ጥርሳቸው አይናችሁ ታማች ያው መንትያ የምትመስሉት አለ አቶ ድግስ። አቤል ኢትዮጵያን በአንድ ላይ ሳቁ። ከድግስ ውጭ እስካሁን እንደሚመሳሰል የነገራቸው ሰው አንዳች እንኳን አልነበረም። እኔ የምልሽ እናቴ አስናቀች የምትባል ዘመድ ተዚህ ደድያለችሽ? እንዴት አለች ኢትዮጵያ። በአካል አንቺን የምትመስል ሴትዮ አለች፣ አስናቀች ትባላለች። ወይትሽ ወይ ቅርብ ዘመድሽ ሳትሆን አትቀርም። እናንተ የከተማ